የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 3 ቁጥር 19 ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 19 ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው ይላል። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል ይላል። ጌታ ኢየሱስ የተባረከ ይሁን። ብርሃን ወደ ዓለም መጣ። ስለመጣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ይላል። ምንድነው ሊለን የፈለገው? የእግዚአብሔር ቃል እኛ የምንሄድበት መንገድ ትክክል እንደሆነ፣ ከጌታ ጋር ቆንጆ ሪሌሽንሺፕ እንዳለን፣ ህይወታችን ኢየሱስን የሚገልጽ ከሆነ፣ ሁሉ ነገራችን ከእግዚአብሔር ጋር መሆኑ መታወቅ ካለበትስ ወደ ብርሃን መምጣት አለብን። መደባበቅ የለብንም፣ መሸሽ የለብንም። ዛሬ ባለንበት ዘመን ብዙ ሰዎች ወደ ቤተክርስቲያን መምጣትን እየጠሉት ነው ሄዱት። ብርሃኑ ደግሞ የተሰጠን በህብረት ስንሰበሰብ የእግዚአብሔር ቃል ምንም አስተማሪዎች ብንሆን፣ ሰባኪዎች ብንሆን፣ ነቢያቶች ብንሆን ቃል የምንሞላው ቤተክርስቲያን መጥተን ነው። እግዚአብሔር ለማህበር የሚሰጠው ጸጋ አለ፣ ለማህበር የሚሰጥ ኃይል አለ፣ ለማህበር የሚሰጥ ምክር አለ፣ ግሰጻ አለ፣ ምሪት አለ፣ በረከት አለ። ይሄ ለማህበር የሚሰጥ አለ፣ ኢንዲቪጁዋል ደግሞ የሚሰጥ አለ እና ወደ ቤተክርስቲያን ስንመጣ ዋናው ዓላማው እግዚአብሔር ለህብረቱ ያዘጋጀውን በረከት ለማግኘት ነው። በዚህ ቃል አባባል ምንድነው? ወደ ብርሃን ስንመጣ አካሄዳችን መልካም መሆኑን ለማሳየት ካለብን መደበቅ የለብንም። ወደ ብርሃን ነው የምንመጣው። ለምን? ጌታ በተለያዩ ልጆች ይናገራል። በእነዚህ ህፃን ልጆች አሁን ሲዘምሩ ለፉት 3 ሳምንት የተደጋገመ መዝሙር አለ እና እኔና ብርሽ አሁን እየተነጋገር ነበር። ይሄ ነገር መልእክት ሊሆን ይችላልና በደንብ አድርገን መዝሙሩን እንስማው። ቢኮዝ ተደጋጋሚ ነው ሁሉም የሚዘምሩትና ጌታ ይናገራል። ወደ ብርሃን ካልመጣን፣ ልጆችን ይዘን ወደ ህብረት ካልመጣን ጌታ በእነሱ እንኳን ምን እንዳስቀመጠኝ አናውቅም። አንዳንድ ጊዜ ለኛ ላይመሰን ይችላል እንደ እምነታችን ደረጃ። ጌታ ግን ወደ ብርሃን ሲያመጣን፣ ወደ ቤቱ ሲያመጣን ግን ሊሰጠን ያለ ነገር አለ። ሊያሳርፈን የፈለገው ነገር አለ። ሊያበዛን የፈለገው ነገር፣ ሊያስወርሰን የፈለገው ነገር አለ ማለት ነው። እንደዛ ባይሆን ኖሮ ክርስቶስ ስጋ ለማህበር አይቆረስም ነበር። ስጋው የተቆረሰው ለህብረት ነው፣ ደሙ የፈሰሰው ለህብረት ነው። ስለዚህ በአንድ ላይ ተሰባስበን በምንመጣበት ሰዓት ላይ እግዚአብሔር ሊያስተምረን፣ ሊመክረን፣ ሊገስጸን፣ ሊያበረታን ሲፈልግ ወደ ቤቱ ነው የሚያመጣን። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል። እውነትን መልካም ነገር እንኳን አድርገን ያ ያደረግነው ነገር ትክክል ከእግዚአብሔር ነው አይደለም ለማወቅ እንኳን ጌታ ምን ይፈልጋል? ወደ ብርሃን እንድንመጣ ይፈልጋል። ያደረግነው ከጌታ ነው ወይ? እየተከተልን ያለነው አምላክ እሱ ነው ወይ? ለማወቅ ጌታ ወደ ብርሃን ወይ ደግሞ ወደ ህብረት እንድንመጣ ይፈልጋል። ኢቭን እውነት እንኳን አይደለም ተሳስተን እውነት እንኳን ያደረገ ቢኖር ነው። እውነትን የሚያደርግ ግን ስራው እንዲገለጥ። ለምንድን ነው ከቅዱሳን ልንለይ የማንችለው? በቅዱሳን ውስጥ የተዘጋጀ በረከት አለ። ወንድሞች በህብረት አብሮ ቢኖሩ ዘንድ የሚለው ብዙ ቤት ውስጥ ጥቅሶ አለ። ብዙ ክርስቲያን ቤት ውስጥ እኔና ቤቴ እግዚአብሔርን እናመልካለን የሚለው ጥቅስና ወንድሞች አብሮ ቢኖሩ የሚለው ጥቅስ ብዙ ክርስቲያን ቤት ውስጥ አለ። ግን ትክክለኛ ሚስጥሩ ግን ተገብቶን ነው ከተባለ I don't think so። ለምን? ቤታችን ከቤተ ክርስቲያን መለየት የለበትም። ቤታችን ቸርች ውስጥ የምናደርገውን ነገር ቤታችን ውስጥ መገኘት አለበት። ቤታችን ውስጥ የምናደርገው ነገር እውነት ከሆነ ቤተክርስቲያን የምናደርገው ነገር ሲሚላር መሆን አለበት። ለምን? እኛ የክርስቶስ ከሆንን ድረስ ቤታችንም፣ ኑሯችንም፣ ስራችንም፣ አካሄዳችንም፣ አነጋገራችንም ክርስቶስን መግለጽ አለበት። ጌታ ኢየሱስ የተባረከ ይሁን። ወደ ቅዱሳን ጉባኤ መምጣት፣ ወደ ቤተክርስቲያን መምጣት፣ ወደ ንስሐ መምጣት መልካም ለማድረግ እግዚአብሔር ደስ የሚያሰኘውን ምን እንደሆነ መርምሮ ማግኘት፣ እንግዳ ለመቀበል መሽቀዳደም፣ ብዙ ነገሮችን አስቀምጦልናል። ግን እነዚህ ሁሉ ጊዜ በህይወታችን የሚያጋጥሙን ናቸው። ስንኖር ሁሉ ጊዜ የምናያቸው እንግዶች ያጋጥሙናል። ወደ ቅዱሳን ቤት እንሄዳለን፣ ከቅዱሳን ጋር ህብረት እናደርጋለን፣ ወደ ቤተክርስቲያን እንመጣለን፣ ተበድለን ምህረት እናደርጋለን። ተበድለን ምን በደል ከሆነ ህይወታችንን ልናተርፍ አንችልም። ህይወታችን ማትረፍ የምንችለው ምንድነው? የበደሉን ይቅር ስንል
የረገሙንን ስንመርቅ ስላሳደዱን ሰዎች ስንጸልይ በህይወታችን ላይ ምን ያደርገን ማለት ህይወታችን እያተረፍን ያለ ነው። ህይወታችንን እያተረፍን ህይወትን የምናተርፍበት መንገድ አንዱ ምንድነው? ንስሐ ነው። ንስሐ ከሌለ ማንም ሰው መቆም አይችልም። ንስሐ በእግዚአብሔር መንግስት ቤት ውስጥ ምን አለ? ማንም ሰው ወደ እግዚአብሔር ቤት ሲገባ ወይ ደግሞ ከዚህ ምድር ተለይቶ ወደ መንግስተ ሰማይ ሲገባ ንስሐ ብቻ ነው የሚያስገባው። ስብከት ሪኳየርመንት አይደለም። ትንቢት ሪኳየርመንት አይደለም። አጋንንትን ማስወጣት ሪኳየርመንት አይደለም። ብዙ መጸለይ የመንግስተ ሰማይ መግቢያ እንትኖች ሪኳየርመንቶች። ሪኳየርመንቱ አንድ ነው፣ ንስሐ ነው። በቅርብ ቀን ሰምታችን እንደሆነ አንድ እህታችን ወደ ጌታ ሄደች። ዘማሪ ነች። ኢትዮጵያ ውስጥ የዛሬ 6-8 ወር አካባቢ ኢንተርቪው ተደረገች። ነገ ቢሆን መጨረሻ ቀንሽ ወደ ጌታ የምትሄጂው ምን መዝሙር ትዘመረች ተባለ። ያ ጥያቄ የእግዚአብሔር ጥያቄ የመንፈስ ቅዱስ ጥያቄ አይደለም። አንድ ሰው ነገ ትሞታለና ምንድነው ዛሬ የምታደርገው ይባል ማቃውም የማላቃውም ኃጢአት ሊኖር ይችላልና ንስሐ ነው የምትገባው። ቢኮዝ አንዳንድ ጊዜ በኮንፊደንስ እየዘመርን እንገባለን አንልም። ለምን? ወደ መንግስተ ሰማይ የምታስገባን ስብከት አይደለም፣ መዝሙር አይደለም፣ ንስሐ ብቻ ነው። ጌታ ሆይ በማወቅና ባለማወቅ የሰራሁትን ኃጢአት ካለ ይቅር በለኝ ስንል እሱ በር ይከፍትልናል ለመግባት እንጂ መዝሙር እየዘመርኩ ነው የምንገባው ካልን መዝሙር መግቢያ አይደለም። ለምን? ሰዎች ነን፣ እንሳሳታለን። አማኞች ነን፣ እንሳሳታለን፣ እንበድላለን። በደላችንን ግን ይቅር የሚለን ንስሐ ነው እንጂ መዝሙር አይደለም። በደላችን ይቅር የሚለን ስብከት አይደለም፣ ንስሐ ብቻ ነውና በንስሐ ህይወታችንን መታደግ እንችላለን። በሉቃስ 13:1-5 የእግዚአብሔር ቃል እንደዚህ ይላል። በዚያን ጊዜም ሰዎች መጥተው ጲላጦስን ደማቸውን ከመስዋዕታቸው ጋር ስለደባለቀው ስለ ገሊላ ሰዎች አውሩለት። ኢየሱስም መልሶ እንዲህ አላቸው፣ እነዚያ የገሊላ ሰዎች ይህን ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች ሆኑ ይመስሏችኋልን? እላችኋለሁ አይደለም። ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ። ወይስ በሰሊሆን ግንብ የወደቀባቸው የገደላቸው እነዚህ 18 ሰዎች በኢየሩሳሌም ከሚኖሩ ሁሉ ይልቅ በደለኞች ይመስሏችኋልን? አይደለም እላችኋለሁ። ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ አላቸው። እነሱም የሞቱን ሰዎች አይተዋል። ግንብ ፈርሶባቸው 27 ሰዎች የሞቱ አይተዋል። ግን ምንድነው ብለው ሲጠይቁት የነገራቸው ምንድነው? እናንተም ነው ያላቸው። ለምን? በንስሐ ብቻ ነው ሰው ህይወቱን ላተርፍ የሚችለው። በስጋ ሞት ሁሉም በምድር ላይ ይሞታል። ይሄን ምድር ጥለን እንሄዳለን። ግን ወደ አዲሷ ኢየሩሳሌም የምንገባበት የተሰጠን አንድ አይዴንቲቲ ምንድነው? ልጅ ነን፣ ግን ንስሐ ይጠበቅብናል። እኔ ድኛለሁ፣ እኔ እግዚአብሔር ልጅ ነኝ፣ ምንም ነገር አልተሳሳትኩም። በማየት እንሳሳታለን፣ በመስማት እንሳሳታለን፣ በማሰብ እንሳሳታለን፣ በመመኘትም እንሳሳታለን። ስህተት በብዙ መንገድ ነው የሚመጣው። አንዳንዴ ሐሳባችን እግዚአብሔር የክርስቶስ ሐሳብ ያልሆነ ነገር እኛን ወደ መጥፎ ሊያስገባን የሚችል ሐሳብ ልናስብ እንችላለን። ሎጥ ከአብርሃም ሲለይ ያያት ምድር በጣም መልካም ምድር ነች፣ በጣም የለመለመ ምድር ነውና አየ የሄደበት ሰፈር ግን መጥፎ ሰፈር ነው የገባው። ህይወቱ ጻድቅ ያለ ህይወቱ ግን በምንድን ያለፈው? በስቃይ ነው ያለፈው። ሴት ልጆችን እንኳን አሳልፎ እስኪሰጥ ድረስ ያለበት ቦታ መጥፎ ሰፈር ነበርና ግን ምንድነው ምኞቱ ነው ወደዛ ሰፈር የወሰደው። እና አንዳንድ ጊዜ በምኞታችንም ኃጢአትን እናደርጋለን። እግዚአብሔር ስሙ የተባረከ ይሁን። ስለዚህ እግዚአብሔር ከኛ ምን ይጠብቃል ሲባል የደል የህይወታችን ራሳችን ሁሌ እንደ በደለኛ መቁጠር አይደለም፣ ግን እንሳሳታለን። ሰዎች ነን። በቃ አንተ ክርስቲያን ነህ ፐርፌክት አይደለም። አንተ ክርስቲያን ነህ ምንም ኃጢአት አሰራም አይደለም። ክርስቲያን ነን፣ እንሳሳታለን። ክርስቲያን ነን፣ ውጊያ አለብን። ክርስቲያን ነን፣ ብዙ ሐሳብ ወደኛ ይወረወራል። ያጋንንት ሐሳብ ወደ ማን ነው የሚወረወረው? ወደ ክርስቲያን። አንዳንድ ጊዜ ያገኘናል። በምንድን ነው የምንወጣው ሲባል እግዚአብሔር በክርስቶስ ኢየሱስ በኩል በደሙ አድርጎ አንደኛ ዮሐንስ ምዕራፍ 1:7-8 ሲናገር የክርስቶስ ኢየሱስ ደምና ልጁ ከኃጢአት ሁሉ ያጸዳል ይላል። ያነጻል። ማንም ሰው ኃጢአትን ቢያደርግ ነው የሚለው ቢናዘዝ፣ ኃጢአትን አድርጎ ቢናዘዝ ያ ሰው ኃጢአቱ ይቅር ይባልለታል። የክርስቶስ ኢየሱስ ደም ዋናው ዓላማ ኃጢአትን ማጽዳት ነው። ኃጢአትን ማጽዳት ነው። ደሙ ትኩስ ነው። ኃጢአትን ለማጽዳት ወደ ኋላ አይልም። ምን ግን ይፈልጋል? እኛ ባንደበታችን መሳሳታችን መበደላችንን በሱ ፊት ስንናዘዝ ደሙና ኢየሱስ ክርስቶስ ልጁና ደሙ ከኃጢአቱ ሊያጸዳሉ ነው የሚለው።
ለምን የክርስቶስ ኢየሱስ ወደ ምድር መምጣት ዋናው ስቃዩ መከራው አበሳው ሁሉ በእኛ ምክንያት ነው እንጂ እሱ በሰራው ስራ አይደለም። እሱ ምንም ተሳስቶ አይደለም የተቀጠቀጠው የተገረፈው፣ ግን እኛ እናርፍ ዘንድ እኛ ሰላምን እናገኝ ዘንድ እኛ የተሰጠን የልጅነት መብት እንድናገኝ እኛ አባታችን እግዚአብሔር እንድናውቀው ዘንድ ወደ ተዘጋጀልን ስፍራ እንገባ ዘንድ ክርስቶስ ኢየሱስ በዚህ ምድር ላይ ዋጋ መክፈል ነበረበት። ስለዚህ ስንናዘዝ በቃ ምንም ጋራንቲ የሆነ የማያመቻመች ልብና ኩላሊትን የሚመረምር መንፈስ ቅዱስ መርምሮ ኃጢአታችን ግን በክርስቶስ ኢየሱስ ደም ይጸዳልናል። ከዛ በኋላ ሰይጣን ክስ የሚያመጣ አንተ ኃጢአተኛ ነህ አንቺ ኃጢአተኛ ነሽ ኃጢአት ይቅር አልተባለልን ቢለን እኛ ግን ቃሉ ብሎናል፣ ንስሐ ገብተናል፣ ኃጢአታችን ተናዘናል፣ ኃጢአታችን ሊጸዳ በክርስቶስ ኢየሱስ ደም ይቅር ልንባልም ቃሉ ነግሮናል። አንድ ሰው ግን ኃጢአቱን ሰርቶ ካልተናዘዘ እሱ ቃሉ በውስጡ የለም ቃሉንም ውሸታም አድርጎታል ነው የሚለው። እኛ ግን ቃሉን አምነናል። ቃሉ እንደ ቃሉ ነው፣ እውነተኛ ቃል ነው። ቃሉ ሕይወት አለው፣ ቃሉ መንፈስ አለው፣ ቃሉ ይፈውሳል፣ ቃሉ ያድናል። ስለዚህ ወደ ጌታ የምንቀርብበት ነገር ትልቁ ነገር በየቀኑ በምንሰራው ኃጢአት ድንገት ሞት ይመጣል። ሞት ሲመጣ እናውቀውም፣ በቀጠሮ አይመጣም ሞት። አሁን ዶክተሮች እንደሚሉት የዛሬ 6 ወር ትሞታለህ፣ ዛሬ 6 ወር ትሞቻለሽ ብለው ለሰዎች ይነግራሉ። ግን ሰዎች ሲፈወሱ አይተናል፣ ሲድኑ አይተናል፣ እድሜ ሲጨመርላቸው አይተናል። ሰዎች በቃ ኮማ ውስጥ ገብተው ብዙ ዓመት ኮማ ውስጥ ገብተው ተነስተው ህይወት የጀመሩ አሉ። ድንገት ደግሞ ይኖራሉ የተባሉ ደግሞ የሞቱ ደግሞ አሉ። ስለዚህ ሞትን አናቃትም እንዴት እንደምትመጣ። ንስሐ ግን ወደ ምን ያዘጋጀናል? ድንገተኛ እንኳን ሞት ቢመጣም መግባት እንችላለን። ለምን? በየቀኑ የምንገባው ንስሐ እንደ ቀደም እንዳልኩት በሐሳብ በአስተያየት በማየት በማሰብ በመመኘት በመመልከት አንዳንዴ ጌታ አትሂዱ ያለን ቦታ ሄደን ተደብድበን እንመጣለን። አትሂዱ ይናናል። አንድ ጊዜ የሆነ ሰፈር ሄድኩኝ ሰው ቤትና እቃ ላደርስ 15 ደቂቃ ነው ቴክሳስ ውስጥ ነውና በ15 ደቂቃው ስወጣ መኪናዬን ቶይ ያርገውታል። ከዛ በሳምንቱ ጋር 5 ቀን በኋላም ደግሞ ልክ እንደዛ አሁንም ሲሄድ ቶይ ያረጉት እና የከፈልኩት የመጀመሪያው ቶይ 290 ነው። አሁንም 290 ነው በሳምንቱ በ5 ቀን ውስጥ። ከዛ ቆምኩና ጌታ ምንድን ያጠፋው ስል ኤልሳዕ ለነቢያት ልጆች ኤልያስ ሴት ነው የሞተው ብለው ሬሳውን ለመፈለግ ወይ ኤልያስ ለመፈለግ ሲሄዱ ኤልሳዕ አትሂዱ ብሏቸው ነበር። እና ተመልሰው ሲመጡ ናቸው አትሂዱ አላልኳችሁም ወይ ነው ያለውና ያ ቃል መጣኝ ውስጥ ለካስ እዛ ቤት አትሂድ ተብያለሁ እኔ ያልሰማ ያልኩት ባለመስማቴ። እንዴት እግዚአብሔር ሰው ቤት አትሂዱ ሲባል በቃ እዛ ቤት ያለው ነገር መልካም ከሌለ ህይወታችን የሚያበላሽ ነገር ካለ የጨለማ ስራር ካለ የተጠበቀ የሰይጣን መስዋዕት ካለ ጌታ እንድንሄድ አይፈቅድም። እኛን መክሰር አይፈልግም። የኛን ስቃይ እግዚአብሔር አይወደውም። የኛን መበደል እግዚአብሔር አይወደውም። እና ያ ድምጽ መጣ፣ ድዳቶጁ ዶንጎ የሚል ድምጽ መጣ። ከዛ በኋላ ስተተኛው ነኝ። ከዛ በኋላ እዛ ቤት መሄድ የለብኝም፣ ቦርደር ማድረግ ያለብኝ ነው። ሰዎቹ መጥላት የለብኝም። ግን እኔ ማላቀው ነገር ጌታ ያየው ነገር አለ። ስለዚህ እግዚአብሔር ስሙ የተባረከን። እየቆየ ሲመጣ ግን ለምን እንደከለከለኝ ግን በኋላ አወቅኩት ማለት ነው። በጣም በህይወቴ ሁሉ ጥፋትን የሚያመጣ ብዙ በደሎችን የሚያመጣ ነገር ነበር። እግዚአብሔር ግን አስቀድሞ ምን አረገ? ከለከለኝና ይከለከለናል፣ አትሂዱ ይላል። መስማት ግን የኛ ፋንታ ነው። ሉቃስ 11 ቁጥር 4 ላይ ምን ይላል? በጌታ በክርስቶስ ኢየሱስ ማነበዋለሁ። ኃጢአታችንም ይቅር ነው 11:4 ላይ ክርስቶስ ያስተማራቸው ጸሎት ላይ ምን ይላል? የዕለት እንጀራችንን ዕለት ዕለት ስጠን፣ ኃጢአታችንም ይቅር በለን እኛ ደግሞ የበደሉንን ሁሉ ይቅር ብለናልና እንላለን አይደለም፣ ብለናልና ማለት ኦሬዲ እኛ የበደሉንን ይቅር ብለን ጨርሰናል። ስለዚህ ኃጢአታችንን ስንጸልይ ይቅር በለን ስንለው ልባችን ሲፈትሸው ሲመረምረው ኩላሊታችን ሲፈትሸው ለካስ ከውስጥ ከልባችን ሰዎችን ይቅር ብለናቸዋል። ሰዎቹን ላናገኛቸው እንችላለን ብለና ከክፉ አድነን እንጂ ወደ ፈተናም አታግባን ይላል። ምህረት ለሰዎች የምናደርገው ብዙ መንገድ አለ። አንደኛው መንገድ ምንድነው? ልክ ሲበድሉን ሊያስቆጡን ይችላሉ። በውስጣችን ግን ሰዎቹ ምንም አይነት ነገር ቂም የሚባል ነገር ብቻ ላገኘው እሱ እኮ እንዲህ አድርጎኛል ይሄን አደርግበታለሁ በሚል ሞቲቭ ካለን ስቲል ይቅር አላልነውም ሰዎችን ማለት ነው። ልናናገራቸው እንችላለን፣ ግን ስቲል ልባችን ውስጥ ግን ቀን ምን ጠብቅላቸው ከሆነ ይቅር አላልናቸውም።
ወይ ደግሞ ፓሽን በሆነ ጥላቻ ሁሌ የምንጠላቸው ከሆነ ይሄ አርቲፊሻል ሳቅ ስቀን ብቻ በውስጣችን ግን ስለነሱ ክፉ ነገር ካለን ያ በደላቸውን ይቅር ስላለን ስንጸልይ የኛም በደል ይቅር አይባልም። ግን ምንድነው ሰዎች ይበድሉናል፣ ሰዎች ክፉ ነገር ያደርጋሉ። ማቴዎስ ወንጌል ላይ ሲናገር ከሰዎች ሁሉ ተጠበቁ ይላል። ለምን? ሰዎች ናቸውና። ሰዎች እንሳሳታለን፣ ሰውን እንበድላለን፣ ሰውን እናስቀይማለን። በዚህ አይነት ሰርከምስታንስ ስንኖር ግን ከኛም እንደሚጠብቀው ከልባችን ሰዎቹ በድለውናል፣ በቃ እነሱ መጥፎ ቢያደርጉ እኛ እናደርግን መብት የለንም። እነሱ ቢበድሉ እኛ የመበደል መብት አልተሰጠንም። ምን ማድረግ መሰጥቶናል? በልባችን ይቅር በለን ክፉ ነገር ሳንይዝባቸው ሰዎቹ ከፈለጉ ይቅረቡን ከፈለጉ አይቅረቡን በነፃነት እንዲኖሩ የነሱ መብት ነው፣ የኛ አይደለም። እኛም እንደፈለጉት ይኖሩ፣ ግን በልባችን እነሱን ተሸክመን አንሄድም። ይገርማችኋል፣ አንድ ጊዜ አንድ እህት እንዲያውም የኦርቶዶክስ አማኝ ነች እና ስራ ብትሞክር ስራ የሚባል የለም እና ደግሞ ፕሮፌሽን አላት። ስለዚህ እንጸልይ ተባለና ልንጸልይ ስንል የኔ ልብ በጣም ጠነከረ። ከዚህ በላይ መቀጠል አልችልም። ስሚ ያልኳትኝ የተቀየምሽ ሰው ካለ ንገሪኝና ጸሎት እንድንቀጥል ቢኮዝ ልቤ በጣም እንደዚህ ታይት ሆኗል ስላት፣ ቅርብ ጓደኛዬ በጣም የበደለች ልጅ አለችና እሷን ተቀይሜያለሁ አለች። ተበድላለች፣ ተቀይማለች፣ ግን የእሷ ስራ ነው የተያዘው። ስለዚህ ከአንቺ የሚጠበቀው ምንድነው? አሁን እሷ እንገባለን፣ ይቅር በያት። እሷ በኋላ መጥታ ግን ይቅርታ አርግልኝ ስትልሽ ግን እሺ በያት። በዚህ ጸለይን። በነጋታው ደወለች እና ምን አየዋለች? ህልሙ አንድ ቤት ውስጥ ነች። እግሬ ታስረዋል፣ እጄ ታስረዋል። በሩ ላይ ግን አሮጊት ሴትዮ በጣም የተበጣጠሰ ልብስ የለበሰች ሲጋራ ይዛ ታጨሳለች አለች። እኔ ሰንሰለቱን በጥሼ ከጀም ከግሬም ሮጬ፣ ሴትዮዋ መሮጥ አትችልም፣ ቆማ ታጨሳለች። እኔ ሮጬ አመለጥኳት አለች። ከ3 ቀን በኋላ 3 ቦታ ነው አፕሊኬሽን የሞላችሁን የጠሯት። ለምን? ተበድላ ምስላለ በልቧ ግን በጣም ተቀየመሳለች። የራሷን በረከት ነው የዘጋችው። ስለዚህ አንዳንዴ ተበድለንም እኛ ተበድለን ሰዎችም ተቀይመን የኛም ነገር የሚያዝ ከሆነ እኛ መተውን ያለብን። ከዛ እኛ ስንተውላቸው እነሱ ራሳቸው መጥተው በድያለሁ፣ አሳዝኛለሁ፣ በድየሻለሁና ይቅር በኝ ይሉናል። ይቅርታ እናደርግላቸዋለን። ከዛን ቀንም በፊት እኮ በልባችን ኦሬዲ ይቅርታ አድርገናል። ለምን? ለኛ በሰላም እንድንኖር፣ በሰላም እንድንተኛ። ብዙ ጊዜ በቂም የሰዎች ራሳችን እኛ ተበደለን ቂም ይዘን እንቅልፍ አይወስደንም። ብንበላም አንጠግብም፣ መሳቅ አንችልም። አጥንቶቻችን ሁሉ ነው ያልነበረ አርትራይተስ ነው ከየአጥንቶቻችን ክፍል የሚመጣው። ዋናው ምንድነው በሽታው? ይሄ ይቅርታ ለማድረግ ጸሎት አይፈልግም፣ ትንቢት አይፈልግም፣ መገሰጽ አይፈልግም። በቃ በድለሃል፣ ተበድለሃል፣ ይቅርታ አድርግላቸው፣ አንተ በነፃነት ኖር። ይቅርታ ለሰዎች ማድረግ ማለት ትልቅ የመቃብር ድንጋይ ከጀርባችን ላይ አንስተን መጣል ማለት ነው። ይቅርታ ካላረግን ግን ትልቅ የመቃብር ድንጋይ በቃ ክብደቱ በጣም ትልቅ ተሸክመን ነው የምንሄደው። ከዛ በየቀኑ አንዴ እጄን እንላለን፣ አንዴ እግሬን እንላለን፣ አንዴ ልቤን እንላለን፣ አንዴ ሆዴን፣ አንዴ ጨጓራ። የመድኃኒት ሁሉ ቢወሰድ ፈውስ የለውም። ፈውሱ ይቅርታ ብቻ ነች። ተበደለናል፣ ይቅርታ እናደርጋለን፣ እንኖራለን፣ እንራመዳለን። እኛም ከበደልን ደግሞ ሰዎች ነን። ሰዎች በድለኛል ካሉ ካመንን፣ በትክክል መበደላችንን ካወቀን በኢየሱስ ክርስቶስም ወንድሜ በድያለሁ፣ አስቀይሜያለሁ፣ ይቅር በለኝ መቃለቀ። ይቅር ቢያረግም ባያረግም ከኛ አፍ አንዴ ከወጣ እኛ ነፃ ነን። የበደሉንም መጥተው ይቅርታ ሲጠይቁን ነው እኔ በፍጹም አልረሳውም የበደልከኝን ብለን ደግሞ እኛ ከያዘን ሰውየው ነፃ ይወጣል፣ እኛ እንያዛለን። ስለዚህ አሰራሩ ምንድነው? የንስሐ ሰዎችን ከልባችን ውስጥ ማስወጣት፣ ከአእምሯችን ውስጥ ማስወጣት ማለት ይሄ አንዳንዴ በአማርኛ አባባል አለ፣ የወጋ ቢረሳ የተወጋ አይረሳም ተብሎ የሆነ የሚያመቻች ላይ ሲደርስ ሰዎቹ ይበድላሉ። እኛ ግን በክርስቶስ ይሄ አልተነገረንም። በቃ በ80 ጊዜም ወቅተውን ከሆነ ምሕረት እያደረገን እኛንን ከፍ እያለን የምንሄደው ለማገልገል አቅም እናገኛለን፣ ለመጸለይ አቅም እናገኛለን፣ በደስታ ለመኖር አቅም እናገኛለን፣ ያለ በሽታ ለመኖር አቅም እናገኛለን። ትልቁ በሽታ ዛሬ በዚህ ዓለም አስቸግሮ ያለው ቂም ነው። በቃ ሰዎች ሲገቡም ሲወጡ እንዲኮን ያደረገች አሳያታለሁ ሲሉ በነከሱበት መጠን ሰውነታቸው ምን ይሆናል? እየታመቀ እየተጨማደደ
በቃ ለመኖር ሁሉ እስኪጠሉ ድረስ በህይወት ዘመናቸው ሁሉ በፔን ነው የሚያልፉትና እንደዚህ አይነት ፔን ተሸክመን እንዳንሄድ እግዚአብሔር እንዲረዳን እግዚአብሔር ስሙ የተባረከ ይሁን። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ በትልቁ ጌታ አንዱ ካስረዳን ማቴዎስ 11:28 ላይ እናንተ ደካሞች ሸክም የከበደባችሁ ኑ ወደ እኔ የሚለው ጥቅስ በጣም ትክክለኛ በቃ እግዚአብሔር እንደ ቃሉ ነው። ምን አላቸው? እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑና እኔም አሳርፋችኋለሁ ይላል። ቀንበሬን በላያችሁ ላይ ተሸከሙ ከኔም ተማሩ እኔ የዋህ በልብም ትሁት ነኝና ለነፍሳችሁም ዕረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነው የሚለው። ስለዚህ ጌታን ምንድነው የምንጠይቀው? በእን ጥቅስ እናነብ ሁሉ ጊዜ ሱስ ካለብን አዲክሽን ካለብን የከበደን ነገር ካለ በሽታ ይሁን የተለያየ ነገር ካለ ይሄ ጥቅስ ምንድነው ያለው? እናንተ ሸክም የከበደባችሁ ኑ ወደ እኔ ነው። በቃ ጌታ ሆይ እኔ ከብዶኛል፣ ምሕረት ማድረግ ከብዶኛል፣ ይሄን ሰው እንደ ድሮ ማነጋገር ለኔ ከብዶኛል፣ ይሄን ሰው ሳዩ እበሳጫለሁ። በጣም ያሳዝነው ሰዎች በድለውን ይቅርታ አድርገናል ብለን ስለነሱ ሲነሳ ግን ከየት እንደሚመጣ አላውቅም፣ ከውስጣችን እሳት ነው የሚፈልቀው። ስለዚህ ምንድነው አላራገፍነውም ያለ ነው ማለት ነው። ስለዚህ ለኛ ይሄ ጥቅስ ተቀምጦልናል። እኔ ደካማ ነኝ፣ ሸክም ከብዶብኛል፣ ሸክሜ ይሄ ነው። ጌታ ሆይ ይሄን ሸክም ከኔ ውሰድልኝ፣ አሳርፈኝ። ቀንበር ልዝብ ነው። የኔን ቀንበር ሰብረ ያንተን ልዝብ ቀንበር ስጠኝ። የኔን ከባዱን ሸክም ወስደ ቀላሉን የኔን ሸክም ስጠኝ ስንለው እግዚአብሔር ልክ እንደ ቃሉ ነው። በቃ ቀላል ሸክም ምንድነው? ተበድለህም ከሰዎች ጋር መብላት ትችላለህ፣ መጠጣት ትችላለህ፣ ከነሱ ጋር መሳቅ ትችላለህ ያለ ምንም ነገር። ለምን? ሸክሙን እግዚአብሔር ሲያነሳው። የእግዚአብሔር ሸክም በጣም ቀላል ነው። ቀንበሩ ምንድነው ያለው? ልዝብ ነው። ስለዚህ በቃሉ ደግሞ ስንመጣበት እግዚአብሔር ሁሉ ጊዜ ምን ይወዳል? በቃሉ የሚያነጋገረውን ሰው ይወዳል። ጌታ ኢየሱስ የተባረከ ይሁን። ጌታ ይባረክ። ማቴዎስ ምዕራፍ 3 ላይ ቁጥር 6 እስከ 8 የእግዚአብሔር ቃል እንደዚህ ይላል። ማቴዎስ ምዕራፍ 3 ከቁጥር 6 እስከ 8 ዳሩ ግን ከፈሪሳውያን ከሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ በየጊዜ እንዲህ አላቸው፣ እናንተ የእፉኝ ልጆች ከሚመጣው ቁጣ እንድትሸሸጉ ማን አመለከታችሁ? እንዲህ ለንስሐ የሚገባ ፍሬ አድርጉ። በልባችሁም አብርሃም አባት አለን እንደምትሉ አይምሰላችሁ እላችኋለሁ፣ ከዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። ምን ማለት ነው? እነዚህ ሰዎች በደለኞች ናቸው፣ ኃጢአት አለባቸው። ግን ዮሐንስ ወደሚያጠምቅበት ወደ ንስሐ ለመምጣት ግን በጣም ተገርሟል ዮሐንስ። ማን የመከራቸው? እዛ ላይ ወጥተው ንስሐ ለመጠየቅ የንስሐን ጥምቀት ለመጠመቅ እነዚህ ሰዎችን ሊቀየሩበት የቻለው እግዚአብሔር ካልነካቸው ክፉ ሰው መቀየር አይችልም፣ ክፉ ልብ ሊቀየር አይችልም። እና ምንድን ያላቸው ግን ለንስሐ የሚሆን ደግሞ ፍሬ አድርጉ ብሏቸዋል። የንስሐ ፍሬ ደግሞ ከነሱ ይጠብቃል ማለት ነው። ጌታ ኢየሱስ የተባረከ ይሁን። አሁን ዮሐንስ የመሰከረላቸው ምንድነው? እነዚህ ሰዎች አካሄዳቸው መጥፎ ነው፣ ድርጊታቸው ክፉ ነው። ግን ንስሐ ዮሐንስ ያጠምቃል ሲባል መጥተው ተጠምቀዋል። በቃ ግን ለሱ ያስገረመው ምንድነው? ለእንደዚህ አይነት ነገር ለንስሐ ተዘጋጅተው ከመጡ እግዚአብሔር ረቷቸዋል ማለት ነው። ስለዚህ የንስሐ ደግሞ ፍሬ የሚባላል። የንስሐ ፍሬ ምንድነው? ሰውን በይቅርታ ለቀመኖር። ይሄን ትንሽ አንደኛ ጴጥሮስ ላይ የእግዚአብሔር ቃል በእንደዚህ መልኩ አስቀምጦታል። አንደኛ ጴጥሮስ ምዕራፍ 4 ከቁጥር 17 እስከ 19 ምዕራፍ 4 ከቁጥር 17 እስከ 19 ጌታ ይስተባረከ ይሁን። እንዲህ ይላል፣ ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷልና አስቀድሞ በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅም በጭንቀት የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው? ስለዚህ ደግሞ እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካምን እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ። በጌታ በመሆናችን ምክንያት በመከራ የምናልፍ ከሆነ መልካምን እንድናደርግ ደግሞ ይገፋፈናል። እኛ እንዲያውም እኔ በጌታ ነኝ፣ መልካምን ነገር አደርጋለሁ፣ ጌታ ረድቶኛል፣ ጸጋ በዝቶልኛል፣ ሰውን አልበድልም፣ ክፉ ነገርን አልሰራም። ግን
እያለን የምንሄድ ከሆነ በዚህ ምድር ስኖር መከራ አለብን። እንደዛ አይነት ሰዎችም ካለን ነፍሳችሁን ለታመነ ፈጣሪ አደራ ስጡ። ምን ማለት ነው? ነፍሱን በራሱ ማዳን የሚችል ሰው የለም። በቃ እንዲያው መኪና ስነዳ ጌታ ሆይ መሪውን ላንተ ሰጥቻለሁ፣ ጌታ ሆይ ይሄን መኪና አንተ ተቆጣጠርበት፣ የምኖርበትን ቤት አንተ ኖርበት ስንለው ይገርማችኋል፣ አካባቢያችን እንኳን እሳት ነዶ ያ ቤት አይነድም። ሄሪኬን መጥቶ ያ ቤት አይፈርስም። አጥሩ እንኳን አይነካም። ለሱ ከሰጠ ነው። መኪናው እንዳልን ካልነው መንገድ ላይ ከስራ የሚያስተረፍደን መንገድ ላይ ከባድ አደጋ ካለ ጌታ በዚህ ጋር ዞር ይልሃል። እንዴ ድምጽ ሰምቻለሁ ብለህ ትዞራለህ። ከምንድነው? አጥፊው ከፊት ለፊት አንዳንድ ይወጣል። አጥፊው ወጥቷልና ጌታ ምን ያደርጋል? ይሸሽገናል፣ ከመንገድ ያድነናል። እና ይሄን የሚያደርግ አምላክ አለን። የሚናገር አምላክ ነው የምናመልከው። የሚመጣውን አስቀድሞ የሚያይ አምላክ አለን። ከዚህ ሁሉ መጠበቅ የምንችለው ግን ምንድነው? ግን ለሱ አደራ መስጠት። ቢኮዝ ፍርድ የሚጀምረው ብሎናል ከእግዚአብሔር ቤት ነው የሚጀምረው። ስለዚህ እኛ ከዓለም ካሉ ሰዎች ይልቅ እኛ ሁል ጊዜ በንስሐ መቅረብን ጌታ ይፈልገዋል። ጌታ ኢየሱስ የተባረከ ይሁን። የያዕቆብ መልእክት 5:16 ይላል እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። አሁን ኃጢአት ሰርተን እኮ ለአንድ ወንድማችን ለማን ነው የምንነግረው? አሁን እኮ የከበደን ነገር በድያለሁ፣ ኃጢአት ሰርቻለሁ፣ እርስ በርሳችሁ ተናዘዙ ነው የሚለው። ለመናገር እንኳን ሰው ያስፈልጋል። ጌታ ሰው ካልሰጠን አንዳንድ ጊዜ በቃ ይሄ ሰው የእግዚአብሔር ቤት ያለው ወንድማችን ብለን ነግረነው ይሄ ነገርነው ነገር ከተማ ወጥቷል። ግን ምንድነው ማለት ነው ታዲያ? ሰዎች ጌታ ጽፎልን ሳለ እርስ በርሳችሁ ማለት እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። ምን ማለት ነው? በዚህ ኃጢአት ውስጥ እያለፍኩ ነው ሲል የሰማው ሰው ቃሉ የሚለው እንዲጸልይለት ነው። ለነገረ ሰው ጸልይለት ነው እንጂ ሌላ ሰው ነገር አይደለም። ዛሬ ብዙ ክርስቲያኖች በእንደዚህ የተጎዱ ቸርች መምጣት አይፈልጉም። እዚህ ቤት እያልኩኝ አይደለም፣ ጠቅላላ በክርስቲያን ማህበር ውስጥ ምን ያጋጠማቸዋል? የነገሩት ሚስጥር ኃጢአታቸውን ለአገልጋዮች፣ ለሽማግሌዎች፣ ለፓስተሮች፣ ለዲያቆኖች ነግረው ሰው ስለሰማባቸው ከውጪ በቃ ሚስጥር ማይያዝልኝ ከሆነ ብለው ቤታቸው የቀሩ ሰዎች አሉ። ስለዚህ ምንድነው ማለት በእነዚህ ሰዎች ነፍሶች ተጠያቂ እኛ ነን። ለምን? እኛ ነን እንቅፋት ይሆንባቸው። ለዚህ ነው ጌታ ፍርድ ሲጀምር ከእግዚአብሔር ቤት ይጀምራል የሚለው። ምንድነው? ይሄን ማገልገል የሚፈልጉ ጌታን መከተል የሚፈልጉ እኮ ብዙዎች አሉ እኮ የሚለምኑ፣ እድሉ አልተሰጣቸውም ገና። ጌታ ለማገልገል እድል ካልሰጠን፣ ጸጋ ካልሰጠን፣ ቤቱን ልንመጣ ጌታ ካልፈቀደ ጌታ ቤት ባር አይደለም። ማንም ሰው መጥቶ አይገባበትም። ኢቭን ኃጢአተኛ መጥቶ ንስሐ ሊገባ ከሆነ ያልዳነ ሰው ሊድል ከሆነ እግዚአብሔር ልቡን ካልከፈተለት መምጣት አይችልም። ዓለማዊ ዝም ብሎ ቸርች መጥቶ እስቲ ልጎብኛችሁ ብሎ እንትና የእግዚአብሔር ቤት ወይ ሞል አይደለም ወይ ባር አይደለም። ማንም ሰው መጥቶ ላየው ብሎ የሚያዩበት ቦታ አይደለም። የተቀደሰ ስፍራ ነው። የተቀደሰ ቃል ያለበት ቅዱሳን ያሉበት ማህበር ነውና እግዚአብሔር ካልፈቀደላቸው አይመጡም። ስለዚህ እግዚአብሔር እንዲፈቅድ እግዚአብሔር ከሁላችን ይፈልጋል፣ ንስሐን ይፈልጋል። ለዚህ ነው እኛ የተሰጠንን መብት እንድንጠቀምበት እግዚአብሔር ይፈልጋል። የተሰጠን የልጅነት መብት ቀላል አይደለም፣ ብዙዎች ይፈልጉታል። ስለዚህም ምን አላቸው? የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። በቃ ወንድሜን ከኃጢአቱ መልሰው፣ እህቴን መልሳት፣ በዚህ ችግር ውስጥ እያለፈች ነው ያለችው። እግዚአብሔር ሆይ አድናት፣ አውጣ ስንል እግዚአብሔር ያጋንንት ስራ እንኳን ከበስተጀርባቸው ካለ መንፈሱ እንዲመታ አሳልፎ ይሰጠናል። እኛ ያን ከጸለይንላቸው ጌታ ምን ያደርጋል? የታሰሩበትን እስራት ያሳየናል፣ ያሉበትን መከራ ያሳየናል። ያጋንንትን ስራ በህይወታቸው ያለው አይቶ አጋንንቶችን እንኳን እንድንገስጽ እግዚአብሔር ስለነሱ ስንጸልይ ነው ሰዎችን አሳልፎ የሚሰጠን። የዛኔ የማይገዛ መንፈስ የለም፣ መንፈስ ይንበረከካል። ጌታ ኢየሱስ የተባረከ ይሁን። ስለዚህ ምን ማድረግ አለብን ይላል? ኃጢአታችንን መናዘዝ አለብን ሁል ጊዜ። ምሳሌ 15 ላይ እንደዚህ የሚል ቃል አለ። ምሳሌ 15:29 ላይ የእግዚአብሔር ቃል እንደዚህ ይላል። ምሳሌ 25:19 ላይ ጌታ ኢየሱስ የተባረከ ይሁን። 29 ምሳሌ
ምሳሌ 15:29 ጌታ ኢየሱስ የተባረከ ይሁን። እግዚአብሔር ከኃጥአን ይርቃል፣ የጻድቅ ጸሎት ግን ይሰማል ይላል። በቃ ከኃጥአን ይርቃል፣ የጻድቃን ጸሎት ግን ይሰማል። ምን ማለት ነው? እግዚአብሔር በንጽህናን ካየ ንጽህናን ቅድስናን የሚያስቆመው ኃይል ምንም የለም። በቃ አንዱ የጨለማውን ስራ የምናሸንፈት ምንድነው? እኛ በቅድስና ስንመላለስ በምንም መንገድ ሊከሱን አይችሉም። በውጣ እንኳን ስንላቸው የሚሰሙን ቅድስናን ካዩኛ ጋር በኢየሱስ ሙጡ ስንላቸው ይወጣሉ። ለምን ሲባል እኛን ነው የሚሉበት ምንም አይነት ጉልበት የላቸውም። በቅድስና ካለን ኃጢአት ውስጥ ሆነው ውጡ ካልናቸው እንዴት ብላችሁ ነው የሚሉት? እሺ አይሉን፣ አይሰሙንም። ወስ ቅድስና አንዱ እግዚአብሔር ለኛ የሰጠን ኃይል ነው። ጌታ ኢየሱስ የተባረከ ይሁን። ስለዚህ ኃጢአታችን ሁሌ እንድናዘዝ ጌታ ይፈልጋል። በፍቅር እንድንመላለስ አሁን ያነበብኩት አንደኛ ጴጥሮስ ምዕራፍ 4 ቁጥር 8 በፍቅር እንድንመላለስ ይፈልጋል። አንደኛ ጴጥሮስ 4:8 ላይ ጌታ ኢየሱስ የተባረከ ይሁን። በእንደዚህ መልኩ ነው ያስቀመጠው። አንደኛ ጴጥሮስ ምዕራፍ 4 ቁጥር 8 ጌታ ኢየሱስ የተባረከ ይሁን። ትጸልዩም ዘንድ በመጠን ኑሩ፣ ፍቅር የኃጢአትን ብዛት ይሸፍናልና፣ ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። ጌታ ሆይ እኔን ቀባኝ፣ ነቢያት አድርገኝ፣ በእኔ ተጠቀም፣ ጸጋ አብዛልኝ ከማለት በፊት እርስ በርሳችን እንድንዋደድ ይፈልጋል። እርስ በርሳችን ሳንዋደድ የጸጋ ስጦታ ከተሰጠን ጸልዬልሃለሁና ብር አምጣ፣ እኔ የተናገርኩት ትንቢት ይፈጸማልና ይሄን ያህል ክፈል የሚሉት እኮ ወደው እኮ አይደለም። ቢኮዝ የእርስ በእርስ ፍቅር ከሌለ ሰዎች ጸጋ ስጦታ ቢሰጣቸው በዛ ጸጋ ስጦታ ማጥፋት ነው የሚጀምሩት። ቤተ መቅደስን ይበድላሉ፣ ቅዱሳን ይበድላሉ። በምንም ዓለም ላይ ለጸሎት ገንዘብ ተከፍሎ አይታወቅም። አንድ ህግ አለ። እግዚአብሔር ጸሎታችንን ከሰማ፣ ከክፉ ነገር ነፃ ካወጣን፣ ከበሽታ ካወጣን፣ ከሞት ካዳነን እግዚአብሔር አድነኛልና ብለን የፍቅር ስጦታ የምስጋና መስዋዕት ይባላል። ለቤተ ክርስቲያን ደስ ያለ ነገር እግዚአብሔር አድርጎናል ብለን እንሰጣለን። ለጸሎታችንን ስለተመለሰልን ወይ ደግሞ ሰዎች መጥተው እኔ የምጸልየው ጸሎት ሁሉ ጊዜ ይመለሳልና መክፈል አለበት ካሉን አንከፍልም። ለምን? ከከፈልናቸው እኛ ራሳችን ኃጢአተኞች ነን። ከከፈለን እኛ ኃጢአተኞች ነን። ቢኮዝ አምላካችን ጸሎትን በመክፈል ትንቢትን በመክፈል ማግኘት አለባችሁ ብሎ አላስተማረንም። ስለዚህ እኛም ራሳችን ተጠያቂዎች እንዳንሆን ተጸልዮልን እግዚአብሔር ካለ እግዚአብሔር መልካምን ነገር ካደረገልን፣ ከፈወሰን፣ ካዳነን፣ ቀንበር ከተሰበረ፣ ሰንሰለቶች ከተፈቱልን እግዚአብሔር ፈውሰኛልና የምስጋና መስዋዕት ለቤት እንሰዋለን። ንብረት ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ሰው ቅዱሳንን ሰብስቦ ማብላት ሊሆን ይችላል። ምንድነው? ሰው ተደስቶ የፈለገውን ለቤተክርስቲያን መስጠት ይችላል። ግን የሚጸልየው ሰው፣ አጋንንት የሚያወጣው ሰው፣ ትንቢት የሚሰጠው ሰው፣ የሚያስተምረው ሰው ግን ሰዎችን ገንዘብ ቻርጅ ማድረግ የለበትም። ስለ ጸለይኩኝ ጸሎት የሚመልሰው እኛ አይደለንም፣ እግዚአብሔር የሚመልሰው። ኢቭን ተቀብተን እያለ ጠርቶን እያለ ስልጣን ሰጥቶን እያለ እኔ ጸሎቴ ይመለሳልና ብር አምጣ ካልነው ፈጻሚዎቹ እኛ አይደለንም፣ እግዚአብሔር ያሳፍረናል። ቢኮዝ እሱ ካልተስማማ ከኛ ጋር ብንጮም መልስ የለም። ስለዚህ በእንደዚህ አይነትም ነገር ሰዎች ስለሚሄዱ ያሉት ምን መጠንቀቅ አለብን? በመጀመሪያ እርስ በርሳችን እንዋደድ። እንደ ጌታ ልጆች፣ እንደ ቤተ ክርስቲያን ሰዎች፣ እንደ ቅዱሳን በክርስቶስ ደም እንደተገዛን የአንድ መንግስት ልጆች እንደሆንን እርስ በርሳችን ከተግባባንና ከተቀባበልን እግዚአብሔር የጸጋ ስጦታ ደስ እያለው ያፈሳል። በቃ ደስ እያለው በቃ ለምን ማነሳችን አይደለም ጌታ የሚያየው መዋደዳችን ነው የሚፈልገው። ልባችን እርስ በርሳችን መቀባበል ከቻለ የጸጋን ስጦታ ለማፍሰስ ምንም ነገር ሊከለክለው አይችልም። ለዚህ ነው ፍቅር ትልቁን ቦታ ያዘችው። በክርስትና ውስጥ ፍቅር በጣም ትልቁን ቦታ፣ ያለ ፍቅር እግዚአብሔርን ማምለክ አንችልም። ያለ ፍቅር ከእግዚአብሔር ምንም ነገር መቀበል አንችልም። ለምን? ብንቀበልም ሰውን ጎዳበት እንችላለን። ታስታውሱ ከሆነ ኢየሱስ ከመሞቱ በፊት የቂጣን በዓል ለማድረግ ብሎ ሂዱና ቤት አዘጋጁልኝ አላቸው እና ወደ ኢየሩሳሌም የምታይ መስኮት ያለው ሰው ቤት ሄዱና ሲጠይቁት ምን አላቸው? ነው አላቸው። ከዛ ለኢየሱስ መጥቶ ሪፖርት ሰጡ።
እኛም እንደ ኤልያስ እሳትን ጠርተን እናቃጥለው ብለው ሲጠይቁት ሂዱ ምን አይነት መንፈስ ነው የተቀበላችሁት? የሰው ልጅ የመጣው የሰው ልጅን ሊያድን እንጂ ሊያጠፋ አልመጣም ያለው። ሰውየው መብቱ ነው። ቤት መስጠት ከፈለገ ይስ ካልፈለገ አይስ የሚጎልበት በረከት ነው። ለምን አይጎልበትም? ግን ስለከለከለ ሰውየውን እናጥፋው ማለት ይሄ አጋንንታዊ ነው። ክርስቶስ ገስጿቸዋል። የራሱን ደቀ መዝሙር ስተት መሆኑን አስረድቷቸዋል። ስለዚህ ምንድነው አንዳንዴ ሰዎች መብታቸውን እንኳን የጠየቅነው እንኳን ከከለከሉን እኛ እንደ ክርስቲያኖች እንድንመርቅ እንጂ እንድንራገም እግዚአብሔር መንፈሱን አልሰጠንም። አይደለም ምንም ነገር ሳይበድሉን የረገሟቸውን እንዲያው ምንድን ያለን መርቋቸው። ለምን ሲባል ከረገምናቸው ይረገማሉ፣ ይጥፉ ካልን ይጠፋሉ። ስለዚህ እግዚአብሔር የማንንም ሰው ጥፋት አይፈልግም፣ የማንን ሰው ሞት አይፈልግምና እኛ እንደ ክርስቲያኖች ሰዎችን እንመርቃለን። መናፍስቶችና ፍሬውን ግን የአጋንንት ፍሬን ግን የክፉን ፍሬን ግን ከረገም ነው ሰዎች ላይ መብቀል አይችልም፣ ፍሬ ሊያፈራ አይችልም። ጌታ ኢየሱስ የተባረከ ይሁን። የእግዚአብሔር እንድንፈራው ፍቃዱንም እንድናደርግ የዮሐንስ ወንጌል ምዕራፍ 9 ላይ እንደዛ ብሎ ይነግረናል። ዮሐንስ ወንጌል ምዕራፍ 9 ቁጥር 31 ላይ ጌታ ኢየሱስ የተባረከ ይሁን እንደዚህ ይላል፣ እግዚአብሔርን የሚፈራ ፍቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንዳይሰማ እናውቃለን። እውር ሆኖ የተወለደውን ዓይኖቹን ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም። ይህ ሰው ከእግዚአብሔር ባይሆን ምንም ሊያደርግ ባልቻለ ነበር ብሎ ያው ኒቆዲሞስ መጥቶ እንደጠየቀ ይነግራል። ግን ምንድነው እግዚአብሔር እንድንፈራው ይፈልጋል። እግዚአብሔር እንድንፈራውና ፍቃዱን እግዚአብሔር መፍራት እኮ ማለት እሱ የፈጠረውን ሰው አለመበደል ማለት ነው። እሱ የከፈታትን ማህበር አለመበደል ማለት ነው። ቅዱሳንን አለመርገም፣ አለመበደል። እግዚአብሔር በክርስቶስ ኢየሱስ አድርጎ ያዳናቸው ደሙን ከፍሎ ከድቅድቅ ጨለማ ያወጣቸውን ሰዎች ለማጥፋት አለመሮጥ ማለት ነው። እግዚአብሔር መፍራት ያ ነው። ኢቭን ዓለማዊ አይደለም አማኝ ዓለማዊ እንኳን ዓለማዊ ክፉ እንኳን ቢሰሩ እነሱ እንዲጠፉ እንኳን የኛ ጸሎት ማለት ቢኮዝ የክርስቶስ ዘላለማዊ ሐሳቡ አንዱ ምንድነው? አንድ ሰው እንኳን እንዲጠፋ የሱ ሐሳብ አይደለም። ዓለምን በክርስቶስ ኢየሱስ ሊጠቀልል ነው የመጣውና ያ ሐሳብ እኛ ውስጥ እየወረሰ ሲመጣ እግዚአብሔር እነዚህ ሰዎች ታማኝ ናቸው ነው ያደርጋል። መንፈሱን እየጨመረ ቅባቱን እየጨመረ ጸጋውን እየጨመረ ሁሉ ጊዜ በቃ ያለማቋረጥ እንድናመልከው ያለማቋረጥ ሳንሰለች በሕይወታችን በዘመናችን ሁሉ አምላካችን እንድንከተል አቅም ይሰጠናል። አንዳንድ ጊዜ በሥራ ምክንያት በተለያየ በትምህርት ምክንያት ሰዎች ቸርች ላይ መጡ ይችላሉ። አልመጡም ማለት ግን ከእግዚአብሔር በረከት ይጓደላሉ ሳይሆን ባሉበት ቦታ ሁሉ አምላካቸውን ስም መጥራት የእግዚአብሔርን ስም የሚጠሩ ሁሉ ይላል ይድናሉ። ስለዚህ ባለንበት ሁሉ ስሙን እየጠራን መልካምን ነገር እያሰብን ከክፉ መራቅ መልካምንም ማድረግ ዕብራውያን ምዕራፍ 12 ቁጥር 13 ላይ ምን ብሎ አስቀምጦልናል? ዕብራውያን 12 ቁጥር 13 በኢየሱስ ክርስቶስ ስም አነበዋለሁ። ስለዚህ የሳቱትን የሰለሉትን እጆች የሰለቱንም ጉልበቶች አቅኑ፣ ያነከሰውንም እንዲፈወስ እንጂ እንዳይናጋ ለእግሮቻችሁ ቅን መንገድ አድርጉ። ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱም ዘንድ ፈልጉ። ያለ እርሱ ጌታን ሊያየው የሚችል የለምና። በቃ አንዱ ደስ የሚላችሁ ነገር ጾም ጸሎት ሲደረግ ሁሉ ጊዜ ጌታ ነፍሳትን ይሰጣል። ከአጋንንት ስራት የሚፈወሱ ሰዎች ይሰጣል። የታመሙ ሰዎች እንዲፈወሱ ይሰጠናል። ስራ ያጡ ሰዎችን ስራ እንዲያገኙ ያደርጋል። ጾምና ጸሎት ሁሉ ጊዜ በር ይከፍታል እና እንጂ በቃ የሰለሉ እጆች ጉልበቶች አቅኑ ነው ያለው። ያነከሱትም እንዲፈወሱ እንጂ እንዳይናጉ ማለት በበሽታው ላይ በሽታ እንዳንጨምርበት ከበሽታው ግን እንዲፈወስ የጌታ አንዱ ፍቃዱ ነው። ለእግሮቻችሁ ቅን መንገድ አድርጉ። ለእግሮቻችን ቅን ማድረግ ምን ማለት ነው? እግዚአብሔር በላከን መንገድ ቦታ እንሂድ። አንዳንድ ጊዜ ገርማቸዋል። አሁን ባለንበት ዘመን ዓለማውያን ጎረቤቶቻችን ስላሉ ዓለማውያን ዘመዶቻችን ስላሉ ሰርግ አለ፣ በርዝዳ ያለ የተለያየ ነገር አለ ብለን ማንሄድበት ዘመን መጥቷል። ለምን ካላችሁን በዚህ ሰዓት ሰይጣን ጊዜው እንዳለቀበት አውቆ በጣም እየተከታተለ ነው ያለው።
ስለዚህ ዘፈንና ጭፈራ ያለበት ግራጁዌሽን ውስጥ ለሰይጣን ያመቸዋል የልቡን ይሰራ። ለምን ቅዱሳን እዛ ቦታ ላይ ከተገኙ መልካም ነገር አይሆንም። ስለዚህ ካለፈው ዘመን በዚህ ዘመን መጠንቀቅ ያለብን እግሮቻችን የት ነው የሚሄዱት? እግዚአብሔር ማይከብረበት ቦታ ባንሄድ ባንቆም መልካም ነው። ባለፈው እህታችን ፌቨን እንዳየችው በቃ ግርግዳውን መጣ በውሃ ስትረጫው አይተናል። ይሄ ቦታ ተከራይተው ነው የምንሄደው ማለት መጥፎ ያርጉበት ቆንጆ ያርጉ አናቀም፣ ግን ስለተከራየን የሰዎች ቤት ነው ተከራይተን ያለ ነው። ከኛ ግን ጌታ ምን ይጠብቃል ከተባለ በቃ መጸለይ። እኛ ማናቀው ነገር ተደርጎ ከሆነ እኛ ማናቀው ድንገት እነሱ ያደረጉት ከዚህ በፊት ነገር ቢኖር የተዚህ ግርግዳ ላይ የተቀመጠ እኛ ማናቀው ነገር የተሸሸገ የተደበቀ ወይ ይሄ ቤት ሲመሰረት መልካም ነገር ያለው ላይ ተመስርቶ ከሆነ አናቀም። እኛ ግን ጌታ ምን ብለዋል? ግርግዳው ሲጸዳ አይታለችና የኛ ስራ ምንድነው? መጸለይ ነው። በቃ ጌታ ሆይ ከግርግዳው ላይ ከያንዳንዱ እዚህ ቤት ያለ አንተን የማያከብር ከእቃ ጋር የገባ ከኛ ጋር የመጣ ነገር ካለ ማንኛውም ያጋንንት ንብረት ኃይልን የሚቃወም ሜምበር የሚቃወም ነገር ካለ በክርስቶስ ኢየሱስ ስም እንድንቃወመው እግዚአብሔር በእህታችን በኩል መልእክት አምጥቷል። ስለዚህ እንጸልያለን፣ ጌታ ይረዳናል። እስቲ ሁላችንም ራሳችን እያሰብን ቤተሰቦቻችን እያሰብን ጓደኞቻችን የኛ የሆኑትን እያሰብን ቤተክርስቲያን እያሰብን እስቲ እኛ ማናቀው በእግዚአብሔር ዘንድ ግን ኃጢአት ተብሎ የተጻፈ ነገር ካለ በስማችን በቤተሰቦቻችን ስም እኛን የሚነካ በቤተክርስቲያናችን ስም በእግዚአብሔር ዘንድ ስህተት ኃጢአት አለ የተባለ ነገር ካለ እግዚአብሔር ያየው እኛ ላይ ያየው ነገር ቢኖር እስቲ እግዚአብሔር ምሕረት እንዲያደርግልን በኢየሱስ ክርስቶስ ስም እንጸልያለን። የዘላለም አባት በኢየሱስ ክርስቶስ ስም እንለምንሃለን። አቤቱ ጌታ ሆይ በናዝሬቱ በክርስቶስ ኢየሱስ ስም አባት ሆይ እኔ የሰራሁት ኃጢአት በደል ቢኖር ጌታ ሆይ በደምህ በተላለፌን በክርስቶስ ኢየሱስ ስም እንድደመሰስልኝ በኢየሱስ ክርስቶስ ስም ለምንሃለሁ። የዘላለም አባት እግዚአብሔር ሆይ ወንድሞቼ፣ ቤተሰቦቼ፣ ጓደኞቼ አባት ሆይ በኢየሱስ ክርስቶስ ስም የበደልነው ነገር ካለ አባት ሆይ በክርስቶስ ኢየሱስ ስም እኛን ከበረከት የሚያጎል እኛን ከመንግስተ ሰማይ መግባት የሚያጎል ኃጢአት ቢኖር ዛሬ በኢየሱስ ክርስቶስ ስም አባት ሆይ ይቅር እንድትለን ጌታ ሆይ ጤናችን የሚይዝ ኃጢአት ቢኖር በሰላም እንዳንኖር የሚከለክለን ነገር ቢኖር ደስታችን የያዘብን ኃጢአት ቢኖር አባቶ በጌታ በኢየሱስ ክርስቶስ ስም ይቅር በለን። በኢየሱስ ክርስቶስ ስም አባቶ ይቅር በለን። በደላችን ይቅር በል ጌታ ሆይ አጽዳን። ጌታ ሆይ አጽዳን፣ መልሰን ጌታ ሆይ ከሄድንበት የስተት መንገድ ካለ አባቶ በኢየሱስ ክርስቶስ ስም ሳናውቅ አንተን የበደልህ ነገር ካለ በማሰብ ይሁን በማየት ይሁን በመመኘት ይሁን ዛሬ አባቶ በክርስቶስ ኢየሱስ በደላችን ይቅርበን። ኃጢአታችንን በክርስቶስ ደም አጽዳ አባቶ መልሰን እንመለሳለን። በኢየሱስ ስም አጽዳን አባቶ ንገሩት፣ አጽዳን መልሰን በሉት በኢየሱስ ክርስቶስ ስም አባቶ ጤናችን የያዘ ነገር ቢኖር በልባችን ውስጥ ሰላማችንን ደስታችንን የያዘ ነገር ቢኖር አባቴ ዛሬ በኢየሱስ ክርስቶስ ስም ይቅር በለን ጌታ ሆይ ዛሬ በክርስቶስ ስም አባት ሆይ የበደሉን ሰዎች በደላቸውን በልባችን ያስቀመጥነው ቢኖር ጌታ ሆይ ተበድለን እነሱ በድለውን እኛ ግን በልባችን ተሸክመነው ያለነው ነገር ካለ ዛሬ ግን በኢየሱስ ክርስቶስ ስም አባቴ በእግር ስር እናስቀምጠዋለን። የከበደባችሁን በጫንቃው ላይ ጣሉት እንደተባለ በኢየሱስ ክርስቶስ ስም በጫንቃ ላይ እናስቀምጠዋለን። በጫንቃ ላይ በኢየሱስ ክርስቶስ ስም እንጥለዋለን። የዘላለም አባት እግዚአብሔር ሆይ በኢየሱስ ክርስቶስ ስም አባት ሆይ እንደ ቅዱሳን አባት ሆይ ከኛ ከዚህ ቤተክርስቲያን አባል ውስጥ ጌታ ሆይ በስተት መንገድ ውስጥ ካሉ በኃጢአት ውስጥ ካሉ አንተን የበደሉበት መንገድ ካለ እንደ ማህበር አባቴ በኢየሱስ ክርስቶስ ስም ይቅር በለን። በኢየሱስ ክርስቶስ ስም ይቅር በለን። እንደ ማህበር እንደ ቅዱሳን ማህበር ጌታ ሆይ የበደልነው ነገር ካለ የተሳሳትነው ነገር ካለ የሰራነው ስተት ካለ ዛሬ በኢየሱስ ክርስቶስ ስም አባቴ ይቅር በለን በኢየሱስ ክርስቶስ ስም። አንተ ይቅር ባይ አምላክ ነህ። በደልን የምታጸዳ ኃጢአትን ይቅር የምትን የዘላለም አባት እግዚአብሔር ሆይ ዛሬ ይቅር በለን። በደላችንን በክርስቶስ ደም አጽዳ። መልሰን ጌታ ወደ አንተ እንመለሳለን። የሰራው ጌታ እግዚአብሔር ሆይ እንደ ቤተ ክርስቲያን አባቴ በኢየሱስ ክርስቶስ ስም ፓስተር ቤተሰቡን ሽማግሌዎች፣ ዲያቆኖች፣ መምህራንን፣ ምእመናን ሁሉ ባንተ ፊት ይዘን ቀረብን። አባቴ በኢየሱስ ክርስቶስ ማንኛውም በእኛ በኩል ስተት ካለ እንደ ማህበር አባት ሆይ የኢሲሲ
አባቶ ኃጢአት ካለ በኢየሱስ ክርስቶስም ይቅር በለን የተሳሳትነው ነገር ካለ በኢየሱስ ክርስቶስም አባቶ ዛሬ መልሰን እንመለሳለን አባቶ ይቅር በለን በደላችንን አንሳለን አባቶ በእኛ ምክንያት የተዘጋ በር ካለ ዛሬ በኢየሱስ ክርስቶስም እንዲከፈት እንለምናለን አባቶ በእኛ ምክንያት የታመመ ሰው ካለ በእኛ ምክንያት ከቤተክርስቲያን የጠፋ ሰው ካለ በእኛ ምክንያት አባቶ አንተን መከተል ያቆመ ሰው ካለ በኢየሱስ ክርስቶስ ስም አባቴ ዛሬ ይቅር በለን ዛሬ በኢየሱስ ክርስቶስ ስም ይቅር በለን አባቴ በናዝሬቱ በክርስቶስ ስም አባቴ አንተ ለምህረት ፈጣን ለቁጣ የዘገየ የዘላለም አባት እግዚአብሔር ሆይ ዛሬ በኢየሱስ ክርስቶስ ስም ምህረት ይፍጠንልን በኢየሱስ ስም ምህረት ይፍጠንልን በጌታ በክርስቶስ ስም ምህረት ይፍጠን ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ምህረት ይፍጠን አባት ሆይ ቁጣ አባት ሆይ ከቤቴ ጀምራለሁ ያልክ አምላክ ነህና አባቴ ዛሬ ቁጣ ከቤተ ሳይጀምር ዛሬ በክርስቶስ ኢየሱስ ስም ይቅር በለን በኢየሱስ ክርስቶስ ስም ይቅር በለን መልሰን ጌታ እንመለሳለን አባቴ በክርስቶስ ኢየሱስ ስም አንተ ያየው ቀንበር ካለ ዛሬ ይሰበርልን አባቴ ያነከሰ ካለ ዛሬ በኢየሱስ ክርስቶስ ስም እግሮቹ እንዲቀኑ ዛሬ እኛን አቅናን በኢየሱስ ክርስቶስ ስም አባቴ እርስ በርሳችን እንድንዋደድ ጸጋን ጨምርልን በኢየሱስ ስም ጸጋን ጨምርልን እርስ በርሳችን አባቴ ከተዋደድነው በላይ እንድንዋደድ ከተቀባበልነው በላይ እንድንቀባበል ከተደጋገፍነው በላይ እንድንደጋገፍ ጌታ ሆይ ጸጋ ይጨመር በኢየሱስ ክርስቶስ ስም ጸጋ ይጨመርልን በኢየሱስ ክርስቶስ ስም ጸጋ ይጨመርልን የዘላለም አባት እግዚአብሔር ሆይ ይሄን እንገለገልበትን አዳራሽ ወደ አንተ ይዘን ቀረብን ዛሬ በጌታ በኢየሱስ ክርስቶስ ስም እኛ ማናቀው ያላየነው ጌታ ሆይ ማንኛውም ግድግዳ ላይ የተለጠፈ ነገር ቢኖር ዛሬ በኢየሱስ ክርስቶስ ደም ይጽዳ ዛሬ አባቴ የክርስቶስ ኢየሱስ ደምን በዚህ ቤት ረጨን በግድግዳው ላይ ረጨን አባቴ ባየሩ ላይ ክርስቶስ ደምን ረጨን በመድረኩ ላይ የክርስቶስ ኢየሱስ ደምን ረጨን ጌታ ሆይ በመንጠቀምባቸው መሳሪያዎች ሁሉ የክርስቶስ ኢየሱስ ደምን ረጨን አባቴ ጉባኤው ላይ የክርስቶስ ኢየሱስ ደምን ረጨን የክርስቶስ ኢየሱስ የደሙ ኃይል አባቴ ይገለጽ ይጽዳ አባቴ አንተ ተናግረሃል ዛሬ ከግድግዳው ላይ ይጽዳ በኢየሱስ ስም ከግድግዳው ላይ ይጽዳ በኢየሱስ ስም ከግድግዳው ላይ ይጽዳ በኢየሱስ ክርስቶስ ስም አባቴኛ ማናቀው የተቀበረ ነገር ቢኖር ዛሬ በኢየሱስ ክርስቶስ ስም ይፈንቀል ይውጣ ዛሬ በኢየሱስ ክርስቶስ ስም አባቴኛ ማናቀው ከዚህ ቤት መሰረት ጋር ማንኛውም ያጋንንት ንክኪ ካለ ዛሬ በኢየሱስ ክርስቶስ ስም የተነቀለ ይሁን ዛሬ በናዝሬቱ በኢየሱስ ክርስቶስ ስም የተነቀለ ይሁን ጌታ ሆይ የዘላለም አባት እግዚአብሔር ሆይ በእያንዳንዱ ኦፊስ ጣልቃ ገባ በኪችን ውስጥ ጣልቃ ገባ በእያንዳንዱ ሩም እዚህ ቤት ውስጥ ያሉ ሩሞች በኢየሱስ ክርስቶስ ስም የእግዚአብሔር ቅዱስ መንፈስ አንተ ጣልቃ ገባ ይጽዳ የቤት ዛሬ ይጽዳ በኢየሱስ ክርስቶስ ስም አባት ሆይ በነጻነት እንድናመልክ በነጻነት እንድናገለግል ሳንፈራ ሳንሰጋ እንድንከተል ዛሬ በክርስቶስ ኢየሱስ ስም ይጽዳ ይሄ ቤት ይጽዳ በኢየሱስ ክርስቶስ ስም አባት ሆይ ግድግዳው ይጽዳ ጣራው ይጽዳ ከነዚህ ባንዲራዎች ጋር አባት ሆይ የመጣ ማንኛውም የአምልኮ ሳይኖች ካሉ ዛሬ በኢየሱስ ክርስቶስ ስም የተጠረጉ ይሁኑ ከነዚህ ባንዲራዎች ጋር የመጣ ማንኛውም የአጋንንት ምስል ካለ ዛሬ በጌታ በኢየሱስ ክርስቶስ ስም አሰር ነው ኃይሉን በኢየሱስ ክርስቶስ ስም አሰርን የታሰረ ይሁን በኢየሱስ ስም አሰርን የታሰረ ይሁን ጌታ ሆይ ልጆቻችንን በክርስቶስ ደም ሸፈነን አስተማሪዎቹን በክርስቶስ ደም ሸፈነን ዘማሪዎቹን በክርስቶስ ደም ሸፈነን ዲያቆኖችን በኢየሱስ ክርስቶስ ደም ሸፈነን ሙዚቃ መሳሪያ የሚጫወቱን በክርስቶስ ደም ሸፈነን የዘመሩትን በክርስቶስ ደም ሸፈነን አባት ሆይ ሳውንድ ሲስተም ላይ ያሉትን ሁሉ በክርስቶስ ደም ሸፈነን ጉባኤውን ሁሉ በክርስቶስ ደም ሸፈነን ባስተርና ቤተሰቦቹን በክርስቶስ ደም ሸፈነን አባቶ ኖሮቤልን ከባለቤቱ ጋር አቤነዘርን ካስን በኢየሱስ ክርስቶስ ደም ሸፈናቸው ባሉበት ስፍራ ሁሉ
ክርስቶስ ኢየሱስ የእግዚአብሔር ልጅ አንተ ከነሱ ጋር ሆን ማንኛውም የቂም በቀል መንፈስ ለምን ንስሐ ተሰበከ ብሎ የሚወጣ ለምንስ የእግዚአብሔርን መንግስት የሚገቡበትን መንገድ ተነገረ ተብሎ የሚወጡ ኃይሎች ሁሉ በኢየሱስ ስም የታሰሩ ይሁኑ የቂም በቀል ኃይሎች ሁሉ በጌታ በክርስቶስ ስም ይወደቁ ይሁኑ ወደኛ የሚወረወሩ ቀስቶች በኢየሱስ ስም የተሰባበሩ ይሁኑ ጌታ ሆይ ከፍ እናረጋለን እንባርካለን ቀናችንን በኢየሱስም ላንተ አስረከብን አንተ ታይ አንተ ተመስገን አንተ ተባረክ ከፍ በል ብቻን የምሰራ የዘላለም አባት የማትቀየር የማትለወጥ እናከብርሃለን እናመሰግንሃለን ስለሰጠህን ምህረት ስምህ ይባረክ ስለሰጠህን ምህረት በኢየሱስ ስም ይባረክ ስለሰጠን የሕይወት እድል በኢየሱስ ክርስቶስ ስም እናከብርሃለን እናመሰግንሃለን ከፍ እናረጋለን ስምህ የተባረከ ይሁን ምህረትና ቸርነት ይክበበን ዛሬ በኢየሱስ ምህረትና ቸርነት አባቴ በሕይወታችን ዘመን ሁሉ ይከተሉን በኢየሱስ ክርስቶስ ስም ዘመናችን ሁሉ በቤት እንኖራለን አንደበታችን ክብርህን ይናገራል አይኖቻችን በኢየሱስ ስም ክብርህን ያያሉ ጆሮቻችን በኢየሱስ ስም ድምጽህን ይሰማሉ እግሮቻችን አባቴ አንተ ባዘጋጀው ስፍራ ላይ በኢየሱስ ስም ይቆማሉ እጆቻችን አንተን እኮ ያላቸውን ይነካሉ በኢየሱስ ክርስቶስ ስም አባቴ ሐሳባችን በክርስቶስ ሐሳብ የተሞላ ይሁን ልባችን በክርስቶስ ስም የድንጋይ ልብ ወጥቶ የሥጋ ልብ ይቀየርልን ጌታ ሆይ በፍቃዳችን ደስ ብሎን ላንተ እንገዛለን በኢየሱስ ስም አንተን እንከተላለን ጌታ ሆይ ከፍ በል በኢየሱስ ክርስቶስ ስም ተባረክ ዘላለማዊ አባት ነህና እናመሰግንሃለን ክብር ሁሉ በሰማይና በምድር በኢየሱስ ስም ተጠቅሞ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን